بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا السنة تبي تملكاتو تشاتشن إنه بسنة تبي تزجاجو لنا أنت مدرسو يا ولادة وليل برنامجين كهون ساعات جمرو ولنا أنت مدرسون يكتلل بزي برنامجين نقدي የሰው ልጆች እንዴት አንድ ሰው እንዴት ራሱንም ልጆችንም ሆነ ዙሪያው ላይ ያሉ ሰዎችን ከመጥፎ ነገር ከጅን ሊሆን ይችላል ከሰው ልጆች ተንኮል ከሲህርና ከመሳሰሉ ጉዳዮች እንዴት ራሱን በሸሪዓዊ መንገድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባስተማሩን መንገድ እንዴት ራሱን ሊያክምና ከመጥፎ ነገር ከመውደቁም በፊት እንዴት ራሱን ሊከላከል ይገባል የሚሉ ርዕሰ ጉዳዮችን ወደ እናንተ እያደረስን ነበር። ኢንሻአላህ በስፋት በዛሬው ፕሮግራማችን የምንጠቅሳቸው ነው የሚሆነው። እንግዲህ በቅድሚያ ሼኻችን ሼኽ ፍትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም እንኳን በደህና መጣችሁ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። አህለን ወሰህለን። ያው እንግዲህ መግቢያ ላይ ለመጥቀስ እንደሞከርኩት ለማስታወስ እንደሞከርኩት ባለፈው ክፍላችን ስለ በቁርአን ውስጥ ስላሉ የመፈወሻ ወይንም ፈዋሽ ስለሆኑና እዝነት ስለሆኑ አናቅጾች እንደዚሁም የነብዩ አለይሂ ሰላቱ ወሰለም አስተምህሮ አንድ ሰው እንዴት ራሱን መገደብና ሰዎችን እንዳይመቀኝ ወይንም ሰዎችን ከነሱ ባለ ያለን ጸጋ ከነሱ ላይ አላህ እንዲያነሳ ከነሱ ላይ አላሁ ተባረከ ወተዓላ እንዲያስወግድባቸው ያን ነገር ማድረግ እንደሌለበት ይህን ነገር የሚያደርግ ሰው ራሱን ነው የሚጎዳ እና የመሳሰሉ ነገሮችን ምክንያቱም አንድ ሰው ሲህር የሚያደርገው ወደ መጥፎ ነገር የሚሄደው ከሂስድና ከመሳሰሉ ነገሮች እንደሆነ እንግዲህ ብዙ ትንታኔን አድርገናል። ይህን ፕሮግራም ያለፋቸው ተመልካቾቻችን ደግሞ መለስ ብለው በዩቲዩብ ማህደሮቻችን ላይ ሊያገኟቸው ይችላሉ። ኢንሻአላሁ ተዓላ በዛሬው ክፍላችን ደግሞ ስለ ሲህርን ባለፈው በደንብ ስላነሳን ማለት ነው ለተመልካቾቻችን ግልጽ ይሆን ዘንዳ ሲህርና ከራማ እንደዚሁም ሙዕጂዛ መካከል ያሉ ልዩነቶችን ኢንሻአላሁ ተዓላ ሰፋ አድርገን ብንተነትናቸው ከዛ ማስከትለን ወደ ቀጣይ ፕሮግራማችን ብንሸጋገር መልካም ነው ብዬ አስባለሁ። ተፈضሉ ሼኽ። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه እንግዲህ አላህ መልካም ንያ ለሁላችንም ይስጠን። ይሄንን ካልኩኝ በኋላ ያው ተለይቶ እንዲታወቅ ሙዕጂዛ ምንድነው? ከራማስ ምንድነው? ሲሕርስ ምንድነው? ሌሎችም ከዛም ውጭ ያሉት ያሉ እንደ ኢሃና ያሉ ነገራቶች ማለት ነውና ወደዚህ ስንሄድ ሐታ በሙዕጂዛ ዙሪያ ላይ ራሱ ለአንቢያዎች የሚሰጠው ዑለማዎች በሁለት እንደሚከፈል ነው። ቀብለ ኑቡዋ እና ባዕደ ኑቡዋ። ቀብለ ኑቡዋ ሙዕጂዛ እንደማይባልና ኢርሃስ እንደሚባል ተነቢይነት በኋላ ተሆነ ሙዕጂዛ የሚባለው ነው ማለት ነው። ሙዕጂዛ ስንል ደግሞ አምሩን ኻሪቁን ሊልዓዳ ተለምዶ ወይንም ዓዳን ኺላፍ አድርጎ ተዓዳ ውጭ የሆነ ነገር መሆን አለበት። ነቢይ ነኝ የሚል ሰው እጁ ላይ ወይንም ለሱ ሊከሰት ይገባል። ይሄ ነው መሆን ያለበት። ሳሊሙን ሚነል ሙዓረደቲ ቢልሚስሊ ማንም ተቃውሞ አቀርቦ እኔም እንዲህ ያለ መስራት ይችላል እኔም አሸንፋለሁ ወይንም ሊፎካከረው ማንም የማይገባ መሆን አለበት። ደግሞ ያለውንም መቅጠም ነው ያለበት። ሙዋፊቁን ሊዳዕዋህ ያኒ ይሄንን አደርጋለሁ ብሎ ለዛ ተቃራኒ ተሆነ ሙዕጂዛ እንለውም። ሙዕጂዛ ደግሞ ለአንቢያዎች ብቻ ነው። ከአንቢያዎች ውጭ ሙዕጂዛ አንዳንድ ሰው እኔ ሙዕጂዛ አለኝ የሚል ለምሳሌ የተለየ ነገር አደርጋለሁ ላላላ ሙዕጂዛ
ለአንቢያዎች ብቻ ነውና በዚህ እንያዘው። ከዛ ወደ ከራማ ስንመጣ ደግሞ አላሁ ተባረከ ወተዓላ ምርጥ ባሪያዎቹ ወይንም ሷሊህ የሆኑት ባሪያዎች አላሁ ተባረከ ወተዓላ የሚሰጣቸው ተአምር ነው። ያ ደግሞ እዚህ ጋር በእነሱ ዙሪያ ላይ ትንሽ አንዳንድ ነገራቶች ለማለት እፈልጋለሁኝ። እሱም ምንድን ነው? አውሊያኡላሂ ተዓላ የአላህ ወልዮች አላህ በሚሰጣቸው ከራማ ላይ የሚመጻደቁ አይደሉም፣ የሚፎክሩም አይደሉም። ይልቁንስ ምንድነው የሚሉትኝ ዑለማዎች አልአውሊያኡ የስተቲሩነ ሚነል ከራመቲ ከማ ተስተቲሩ አልመርአቱ ሚን ደሚል ሐይድ ይላሉ። አንዲት ሴት የወር አበባ ስትሆን መቼም ሐያ ያላት ሴት ትደበቃለች። ያኒ ትደበቃለች ማለቴ ላያት ለሰማ በአጠቃላይ ዛሬ እኔ ሐይድ ላይ ነኝ ወይንም ወር አበባ ላይ ነኝ አትልም። ያኒ ትደብቃለች፣ ትሰትረዋለች፣ ዝም ነው የምትለው። አዎ ከተም ታደርጋለች። ሐታ ረመዳን ላይ ራሱ ቢሆን አላህ ፈቅዶላታል። ያኒ ፈቅዶላታል ስንል እንዳውም ጭራሽ የላትም፣ መጾም ራሱ የላትም፣ ሐራም ነው የሚሆንባት ሐይድ ላይ ያለች እና ሰው ያያትኝ እኔ እኮ ዛሬ መብላት እችላለሁ ብላም አትበላም እኮ ትደበቃለች። ተደብቃ ነው ብትበላም የምትበላው። ለምን ሰው ይሄንን ነገር እንዲያውቅላት እንትን የምትለው ነገር አይ እሷ ከምትደበቀው በላይ ነው አውሊያኡላሂ ተዓላ ከራማ ላይ የሚደበቁትኝ ማለት ነው። ያኒ ሰው እንዲያውቃቸው ወይንም እንዲያከብሯቸው ወይ ዝና እንዲኖ ላላላላ ይሄን የሚሹ አይደሉም እነሱ። ከነሱ ትልቁ ያኒ የዚህ ኡማ ትልቅ የምንለው ያኒ አፍደሉል ወሊይ ሐታ ከኛ በፊትም ለነበሩት። በነገራችን ላይ ዊላያ በእኛ የጀመረ አይደለም። ከኛ በፊት የነበሩ ኡመቶችም አውሊያዎች ነበራቸው። ካና ፊ በኒ እስራኤል አውሊያዎች ነበሩ። ከዛ በፊትም ነበር አውሊያ ሐታ በነቢዩላህ ሱለይማን ዘመን ዓሲፍ ኢብኑ በርኸያ ወልይ ነበሩ፣ ጁረይጅ ወልይ ነበሩ። ያኒ ኢላ ገይሪ ዛሊከ። ላኪን ከሁሉም የበለጡትኝ ሰይዲ አቡበከር ሲዲቅ ናቸው ረዲየላሁ ተዓላ አንሁ አፍደሉል ወሊይ። ከሳቸው ቀጥለው በሁለተኛ ደረጃ ላይ የሚመጡትኝ ሰይዲ ፋሩቅ ዑመር ኢብኑል ኸጣብ ናቸው ረዲየላሁ ተዓላ አንሁ። እኚህ ሰይዱና ዑመር ረዲየላሁ ተዓላ አንሁ በአንድ ክስተት ላይ ወደ ናህወንድ ወይንም ወደ አርደል ዐጀም ወደ ፉርስ የላኳቸው ሰራዊቶች ነበሩና ኹጥባ ላይ እያሉ ያንን ማዕረካ ወይንም ለእነኛ ለዘመቻ የላኳቸው የነበሩበትን ዘመቻ አላህ እያስቃኛቸው ነበረና ኹጥባ ላይ እያሉ ነበር መሃል ላይ ማለት ነው። ያኒ ከአነሃ ጁምላ ኢዕቲራድያ በላት ያኒ የከተቱት ምንድነው? ያ ሳሪየቱል ጀበል አልጀበል አሉ። ሳሪያ ወደ ተራራ ተራራ ኢልዘሚል ጀበል ያኒ ወደ ተራራ። እሳቸው መዲና ሆነው ነው ይሄን እሳቸው መዲና ረዲየላሁ ተዓላ ነገሩንም ያላስተዋለ እዛ የሚያዳምጥ ሰው ምን አሁን ለምሳሌ አሁን ኹጥባው ያወራ ያለ መሰለን ስለ ቅያሙ ሰዓ ወይንም ስለ ውዱእ ወይንም ስለ ሰላት ወይንም ስለ ሐጅ በጊዜው ነውና ስለ ሐጅ እንትን እያልክ እያለ ወይንም ስለ ረመዳን ነውና አህካሙ ረመዳን እያወራህ እያለ ስለ ጾም ግዴታዎች እያወራህ እያለ ኹጥባው ላይ መሃል ላይ ሳሪያ ወደ ተራራው ጋር ያኒ ወጣ ያለ ነገር ነው። አዎ እንግዳ ነው። ሷሐበቶች ረዲየላሁ ዐንሁም እዛ ኹጥባ ላይ ታድመው የነበሩት ገርሟቸው ሰይዱና ዑመርን ሲጠይቋቸው ምንድን ነበር ኹጥባ ላይ መሃል ላይ እንዲህ አሏችሁ ሲሏቸው አላህ ተመልከቱ ዑመር ኢብኑል ኸጣብ ያኒ እንደዛ አይነት ያለ ከሸፍ አላህ የሰጣቸው ሸይኡን ወቀዐ ፊ ቀልቢ ያኒ በልቤ አንድ ነገር መጥቶብኝ ነው እንጂ አይ እኛ እኮ ሻእናችን የራቀ ነው። እንዳው እዚህ እናንተ ዘንድ ጁሙዓ እየሰገደን እየኸጠብን ተሆነም
እንዳው እዛ የላክነውን እየተከታ ጀበ ብሎም ላ ረዲየላሁ ዐንሁ ሰተሩትኝ አልፈለጉትም ግልጽ ሊያወጡ ላኪን እነኛ ሰዎች ቀንዋን ያዟትና ነሳሪያ ሲመለሱ ጠየቋቸው በዛም እነሱም ሰምተናል ብለው በዚህ አይነት ሁኔታ ተገኘ እና አውሊያኡላህ ተዓላ እውነተኛ ወልዮች በከራማው አዱንያ የሚሰበስብም ሲጀመር አላህ ምርጥ ባሪያው ሲያደርገው የአዱንያ ውዴታም አይኖረውም ያኒ የብር የመውደድ ማለት ነው የአዱንያ ፍቅር የሚባለውም አይኖረውምና ከራማ አላሁ ተዓላ ለወልዮች ይሰጣቸዋል የነሱ ከራማ ደግሞ በሁለተኛው መልኩ ስናየው ለተከተሉት ነብይ ሙዕጂዛ ነው ምክንያቱም በትክክል ስለተከተሉትኝ ማለት ነው ሌላው ደግሞ ኢሃናም የሚሆንበትም ሁኔታዎች አሉ ለምሳሌ ሙሰይሊመቱል ከዛብ ላይ እንደሆነው እሱ የፈለገው ምንድነው የሆነው ምንድነው እነሱ ያሉትኝ ምንድነው ነብዩ አለይሂ ሰላቱ ወሰለም አንድ ሱሐቢይ ነበራቸው ባልደረባ ነበራቸው አንድ አይኑ ዘመቻ ላይ በድር ዘመቻ ላይ ተመቶ ወልቃ ነበርና እሷን ይዘው ወደ ቦታው አመለሱ የቀታዳን አይን ይሄ ለነብዩ ሙዕጂዛ ነው አለይሂ ሰላቱ ወሰለም አንድ አወር የነበረ ሰው አመጡና ለሙሰይሊመቱል ከዛብ ምን አሉትኝ አረ እንዳው ዳብሰው አሉት አንድ አይኑ እኮ ይሰራል እኮ አንዱ ነው አወር ከዛ እቺ አወሯን ሲዳብሳት እቺም ጠፋች ሁለቱንም ማጠፋለት ይሄ አሁን ተአምር ነው ይሄንን አይን ነክቶ ይሄንን ማጥፋት ማለት ላኪን የተፈለገው ይሄንን ምንድነው ማሻር ነበር ይሄንን ማዳን ነበር ይሄንን መፈወስ ነበር ይሄን መፈወስ ሳይሆን ይሄንንም ማጠፋበት ይሄ ኢሃና ነው አላህ አዋርዶታልኝ ማለት ነው ስለዚህ ይሄም መለየት ያለበት ጉዳይ ለተጣራው ነገር ገጥሞ አልመጣም ማለት አልገጠመለትም ስለዚህ ሙዕጂዛ ሊባል አስደናቂ ነገር ቢሆንም ኢሃና ነው ይሄ አላህ አዋርዶታል ወደ ዛሬዋችን ደግሞ ወደምንፈልገው ስንመጣ ይሄ ሲህር የሚባለው ነገር ነውና ሲህርና ከሲህር ጋር ተያያዥነት ያላቸው ነገራቶች ጠንቋይ ጋር መሄድ ወልዒያዙ ቢላሂ ተዓላ ነብያችን አለይሂ ሰላቱ ወሰላም ወደዛም እንዳንሄድ ከልክለውናል من أتى كاهنا أو عرافا فصدقه بما يقول فقد كفر بما أنزل على محمد عليه الصلاة والسلام كاهن زند عراف زند هيدو غيب أو قلب له غيبا لسو تسطو يسو تدين الإسلام وتولنا يالوت عليه الصلاة والسلام عندند سو أي أني غيب قلبي سايهون انداو انديو زنبيه لما اندزا زنبلو مهيدو راسو يعني تصديقم سيادرق مهيدو راسو لا تقبل له صلاة 40 ليلة يا 40 قن صلاة تقبينت يلوم من أينت كسارانا عندندو كو زم بلو يعني لهونه لالهونه باتقالاي ወደዛ የሚሄድበት አይነት ከይፍያ አለ እነሱም ከጅን ጋር ከቀሪን ጋር ሙዓመላ የሚያደርጉት እንትን ይኖራልና ከዛ በኋላ ይሄ ነገር እንዲ ነው ይሄ እንደዛ ነው ይላል ወይንም ሸያጢኖች الذين يسترقون السمع عند ሰርቀው ያመጧት ሌላው የተረፈ يعني አንዱ በተረፈበት ይመጣል ያቺ የሰማትን ብቻ አንድ እውነት ይነግረዋል ለዛ ለካሂኑ ለዛ ለጦንቋይ ያ ደግሞ ጦንቋዩ ይነሳና ምን ይላል ዘንድሮ እንደዚህ ይሆናል ይላል ምክንያቱም ያቺን ሰማታ አላሁ ሱብሓነሁ ወተዓላ ለመላእክቶች ለይለተል ቀድር ለሊት ላይ አመት የሚሆነውን አላህ ያሳውቃቸዋል የሚከሰተውን فيها يفرق كل امر حكيم على الله يعني ليلة القدر ላይ ማለት ነው ያንን መላእክቶች ሲያወሩትኝ እርስ በራሳቸው ለማድመጥ ይሄዳሉ ሆኖም አላሁ ተዓላ እነኛ ረጅም እንዲደረጉ አድርገዋል ወለቀድ ዘየና السماء الدنيا بمصابيح وجعلناها رجوما للشياطين አለ ከዛ የተረፈ ያመለጠ አንድ የሰማትን ወሬ ይመጣና ለዛ ጦንቋይ ይነግረዋል እገሌ በእንደዚህ አይነት ቀን ክብር ያገኛል ወይንም እገሌ ይሞታል
ወይ እንደዚህ አይነት ሀገር ላይ እንደዚህ አይነት የሆነ ነገር ይመጣል ብሎ ያቺ የሰማት አንድ ይኖራል ያንን ይነግረዋል ይሄ ጦንቃይ ይመጣና ምን ይላል እገሌ በእንደዚህ አይነት ቀን በእንደዚህ አይነት ታሪክ ስልጣን ያገኛል ወይ ስልጣን ይለቃል ወይ ይሞታል ወይ እንደዚህ ይላል ተመልከቱ ያኒ ቀኑን ጠብቆና እኛ እኮ እንዲሁ አይደለም እኛ አንዳንዱ እኮ ሊያስመሳሰለን እኛ ሼኾች ነን ይላል አንዳንዱ ሩሃኒ ነን ይላል ላ ሩሃኒ ይበል ላ ሼኾች ይበል ላ 10 ሼኾች ይበል ይሄ ልንጠነቀቅበት የሚገባ ጉዳይ ነው አላሁ ተዓላ በቁርአን ቁል ላ يعلم من في السماوات والارض الغيب الا الله እንደዚህ ነው እኮ ያለው ገይብ አላህ እንጂ ማንም አያውቅም لكن እቺ አንድ ያገኙት ከመላእክት ያኒ የሚሆነውን ያ ሸያጢኑ መጥቶ ሸይጣኑ ለዛ ለጦንቃይ ይነግረዋል ጦንቃዩ ደግሞ በሉ ተመልከቱ ይላል በዛ ቀን ይጠብቅና ሰው ያ ያለው ሲሆን ፖፖፖ አዋቂ ናቸው ይላል ምንም አይነት አዋቂ አይደለም ራሱንም ሊያድን የማይችል ነው ያኒ ምንም የሚያደርግ አንዳንዱ እነሱን ፈርተውም የሚገብሩበት አይነት ሁኔታ አለ لا يعني لا يملك لنفسه لا نفعا ولا ضرا ለራሱ ምንም ጥቅምም ጀልብ ሊያደርግም አይችልም ጉዳትም ለራሱ ከራሱ ማባረርም የማይችል ነው ማለት ነው መሄዱም حرام ነው ላ ሄዶ ደግሞ ገይብ ያውቃል ካለ የሰውዬ ኢማኑ ተበላሸበት ወደ ዲን الاسلام የሚመለሰው ሸሃደተይን ይዞ ከዚህ ተውባ አድርጎ ያኒ ይሄንን ጥሎ ይሄንን ኢዕቲቃድ አስወግዶ ሸሃደተይኑን ይዞ ወደ እስልምና በመመለስ ነው እንጂ አስተግፊሩላህ በማለት ወደ እስልምና የሚመለስም አይደለም ስለዚህ ይሄንን በደንብ አድርገን ያኒ ትኩረት ልንሰጠው ይገባል ወደዛ የሚሄዱትን ብቻም ሳይሆን እዛ ላይ ያለም ሰውዬ እስልምናን ኢድዓ የሚያደርግ እኔ ሙስሊም ነኝ የሚል ከሆነ እስልምና ከዚህ በሪ ነውና ተጠንቀቅ ብለን ያለበት ጉዳይ ምን እንደሆነ ሁክሙን ነግረናው ያኒ እንደዚህ አይነት ይሄ እንዲደረግለት ወደ ኩፍር ያልወደቀ ተሆነ ያኒ ተውባ እንዲያደርግ በኩፍርም የወደቀ ተሆነ ሸሃዳውን ይዞ ወደ እስልምና እንዲመለስ እምንመኝለት እሱም እንዲመለስ ነው እኛ ለሰዎች ኸይርን ወድላቸዋለን ማንኛውም ሰው ተውባ ካደረገ ከተመለሰ ጥቅሙ ለሱ ብቻም ሳይሆን ለኛም ጭምር ነው الدال على الخير كفاعله عند سو بنيا مكنيات هداية كاغنيا لأن يهدي الله بك رجلا واحدا خير لك من حمر النعمال رسول عليه الصلاة والسلام يعني يتقمل يملس سو هداية مكنيات هنا سو بأجر بثواب لاي تتقامين ونا ለራሳችንም ስንል ለነሱም ስንል ነው ማለት ነው እዚህ ላይ ሁለት ነገራቶችን በደንብ ልንይዝ ይገባናል ማለት ነው አሁን በሲህር በከራማና በሙዕጅዛና በኢሃና በኢርሃስ ባላችሁትና አንዳንዴም በፊትና በሚልም ይመጣል የተለያዩ ነገራቶች አሉና እዚህ ላይ የምንረዳው ነገር አንደኛው ምንድነው ማንኛውም ከተለምዶ ወጣ ያለ የሆነ ነገር ያደረገ ሰው በሙሉ ወልይ ነው ማለት እንዳልሆነ እንረዳለን በጣም ብዙ ሰዎች የሚሸወዱ ስላሉ ነው በጣም በሚያሳዝንም ሁኔታ እነዚህ ደጋሚዎች ወይም ደግሞ ጠንቋይ በመባል የሚታወቁ ሰዎች በብዛት ኢንቲሳብ የሚያደርጉት ወይም ደግሞ ሰው የሚያቃቸው በኢስላም ስም ነው يعني ወልዮች ሐቂቃ ኸለዊ የምንላቸው ታላላቅ ሰዎች ከሰዎች ጋር የማይደባለቁ በዒባዳ ብቻ መሽጉል የሆኑ ሰዎች የሚያደርጉትን የዒባዳ አካሄድ በማስመሰል እነሱን በመቀል ተቅሊድ በማድረግ ምሳሌ መጋረጃ ጋርዶ ድቢ ያስመታ ጭስ ያጨሰ ያጎራ እንደፈለገ በዛ አይነት መልኩ በቃ ይሄ የኢስላም አንዱ አካል አድርጎ የማሰብ ነገር ይታያል ይሄ አንደኛ ኩፋሮችም ሆን ብለው የሚሰሩት ነገር ነው hatta ኩፋሮችም እንኳን ይሄን ነገር ስራይ ብለው ይሰሩታል የእስልምናን ገጽታ ለማጥፋት ማለት ነው ያም ከመሆኑ ጋር በአጠቃላይ የትኛውም ሰው ቢሆን በአሁኑ ዘመን ደግሞ በጣም በሚያስጠላ መልኩ ተስፋፍቷል ዊላያነት የሚባለው ነገር እንደዚሁ የሚቸበቸብ ነገር ሆኗል ገሬ ኮልይ ናቸው የሚባል ነገርና ቀላል ነገር አይደለም ወልይነት ማለት እንዲሁ ዝም ብሎ አንድ ሰው ስለሰገደ ስለጾመ ዱዓ አድርጎ ዱዓው ተቀባይነት ስላገኘ
አጋጣሚዎች ስለተገጣጠሙለት ብቻ አይደለም ወልይ የሚባለው። ምሳሌ በር ሲኳኳ እገሌ ነው ብሎ ያወራል። አንዳንዴ ለሐዲሮቹ ሲከፈቱ ሰው ነው ይገኛል ሾቹ ምናምን ይባላል። ሙሳደፋም ሊሆን ይችላል። ምናልባትም እኮ ተድዋው ላይ የመጣው ነውና ብቻዬን ነኝ ብሎት ሊሆን ይችላል እኮ። በአሁኑ ዘመን ምን ቀላል ነገር ነው ይሄ ነገርና ይህ ዱዓ ተቀባይነት ስላገኘ ምሳሌ ዱዓ ሲያደርግለት ያ ሰው አጋጣሚ ያ የሚመኘው ነገር ተከሰተለት። ዱዓ ሲያደርግለት ስለተከሰተለት ያ ሰው ወልይ ነው ማለት አይደለም። አላሁ አለም በኔ ዱዓ ላይ ይሆን ይችላል። አንድ ሰው እኮ አንተንም ዱዓ አድርግልኝ ይልሃል። እንደዚህ ሐጃ አለብኝ ሄዶ እናቱንም ኧረ ዱዓ አድርግልኝ እንደዚህ ሐጃ አለኝ፣ ሌላም ጋር ሄዶ ዱዓ አድርግልኝ ሐጃ አለኝ ብሎት ሊሆን ይችላል። 4-5 ሰው ዱዓ አድርጎ ይሆናል። ከነሱ የትኛውን አላህ እንደተቀበለው ማን ነው የሚያውቀው? አላህ ነው የሚያውቀው። ለዛ ሐጃ ኸይር ስራ ሰርቶም ሊሆን ይችላል። ኸይር ስራም ሰርቶ ሊሆን ይችላል። ሰደቃ አውጥቶም ሊሆን ይችላል። በቃ ስለዚህ ቆርጠን መያዝ የለንም። ናም ስለዚህ ወልይ የሚባለውን ነገር ሲጀመር ሁክም የመስጠት ፍቃዱ አለን ወይ እንደ ሸርዕ ካልን የለንም። ወልይን አንድ ሰው ወልይ ነው ብሎ ሁክም መስጠት የሚችለው ወልይ ብቻ ነው። ማለትም እዛው ሌቭል ላይ ያሉ ሰዎች እነዛ ትልልቅ ወልዮች ምሳሌ አሁን እንደነ አብዱል ቃድር ጂላኒ እንደነ አህመድ ሪፋዒ ምሳሌ ስለ አህመድ ሪፋዒ ወልይነት እና አብዱል ቃድር ጂላኒ ነው የመሰከሩት። ወልይ ለወልይ መሰከረለት። ስለዚህ እነዛን ወልይ ብትል ችግር የለውም። በሀገራችን ምሳሌ ትልልቅ የታወቁ አሉ እንደነ ዳንይ እንደነ አኒ እነ አባዲርን ብንል ወደታች ብንወርድ እነ ኑር ሁሰይን ጋርም ብንሄድ እነ ፈቂህ ሃሽምን ብንል በጣም ብዙ አሉ። አብሬትም ቃጥባርም ብንል እነዚህ መሽሁር የሆኑ አሉ። ማን ነው ወልይነታቸውን የመሰከረላቸው? ወልዮች ናቸው እንጂ 100 ሰው ተሰብስቦ አንድን ሰው አንተ ወልይ ነህ ቢለው እነዛ 100 የሆኑ ሰዎች ተራ የሆኑ ሰዎች ወልይ ነህ ስላሉት ወልይ አይሆንም። በአሁኑ ዘመንም ያስቸገረን ያለው ይሄ ነው። ሰው አንድ ጃሂል መጥቶ ዓሊም ነህ ስላለው አንዱን ራሱ እንደ ዓሊም ያያል፣ ወልይ ነህ ስላለው እንደ ወልይ ያያል። እነዚህ ነገራቶችን ጥንቃቄ እናደርግ። በብዛት ሐታ እነዚህ ሻዕዋዛ የሚሰሩት ጥንቁልና ሲሕርም የሚሰሩት በዚሁ ስም ነው። እንዲያውም በወሎ አካባቢ ዑለማዎቻችን ፉቅራ ነው የሚሏቸው። በዑለሞች ስም የሚነግዱ የሆኑ ሰዎች ማለት ነው። እየዞሩ ዱዓ አደርጋለሁ እያሉ ገንዘብ የሚቀበሉ ሰዎች ማለት ነው። እና ከእንደዚህ አይነት ራሳችን ጠብቅ። ዲናችን ከእንደዚህ አይነት ይሄ የነተበ የሆነ ስራ የጠራ ነው። ወልይነት አለ አኪድ አለ። ግን እነዛ ወልይነታቸው በምንድነው? በዒልም የተገነባ በተቅዋ የተገነባ ነው። አላህን ከመፍራት ጋር የመጣ የሆነ ነገር ነው። ቀደም እንዳላችሁት ስለ ከራማቸው በፈለጉት ያለ ሐጃ ዝም ብለው እንትን የሚሉ ሳይሆኑ እንደየመስለሐው እያዩ የሚናገሩ እንደነ አህመድ ሪፋዒ አሁን አይነቶቹ ከራማቸው ሁሉም ሰው ባየበት ሁኔታ ግልጽ የሚሆንበት ጊዜ አለ፣ ፈልገውት ግን ባይሆንም። አንዳንዴ ደግሞ የግዴታ ይሆናል ለመስለሐ ከራማቸውን ግልጽ ማውጣቱ፣ የዛኔ ሊያወጡ ይችላሉ እንጂ በየጊዜው ምን አያረጉበትም፣ ሙፋኸራ አያረጉበትም። ሐቂቃ ደግሞ እንደዚህ ገሌ ወልይ እኮ እንዲህ ናቸው እያለ የሚያወራው ጃሂል የሆነ ተከታይ ነው፣ የማያውቃቸው። በሀገራችንም እናውቃለን። ያን ነገር ማለት እነሱም ቢያዩ ላይወዱ ይችላሉ፣ ላይወዱት የሚችሉት የሆነ ነገር ነውና እነዚህ ነገራቶች እንለይ። ሲሕር ሌላ የሆነ ነገር ነው። ዱዓ አንድ ሰው ስለተቀበለለት አላሁ ተዓላ ወልይ ነው ማለት አይደለም። አህመድ ሪፋዒ እኮ የሚሉት ነገር አለ። አንድ ሰው በሀዋ ላይ እየበረረ ብታየው፣ በውሃ ውስጥ በውሃ ላይ እየተራመደ ብታየው ወልይ ነው አትበል። ንግግሩን የሰውየውን ንግግሩንና ድርጊቱን የሸሪዓ ሚዛን ላይ እስካላስቀመጥክ ድረስ የሸሪዓ ሚዛን ላይ ያስቀምጠህ ንግግሩ ሸሪዓን የሚስማማ የሆነ ነገር ከሆነ ተቀበለው፣ ካልሆነ ግን ያንን ሰው ተወዋሉ። ለምን? ወፍም ትበራለች፣ አሳም ባህር ላይ ይኖራል። ይሄ ዓዲ ነገር ነው፣ ምንም ማለት አይደለም። ጋያው ከራማ ማሳየት አይደለም ወልይነት፣ ጋያው የአላህን ውዴታ ማግኘት ነውና፣ ስለዚህ በዚህ ላይ እንዳንሸወድ ጥንቃቄ እናደርግ። ከዛም አልፎ ተርፎ በእንደዚህ አይነት ሰዎች እየተሸወድን ምናልባትም ቅድም እንዳላችሁት ወንጀል ውስጥ ወድቀን ከሆነ ተሸውደን ከሆነ ራሳችንን እንመልስ፣ ወደ ቁርአን እንመልስ፣ ወደ ትክክለኛ ዑለማዎች ወደ ዒልም ራሳችንን መመለስ አለብን። ያው በተለይ አሁን ያው ከርዕሳችንም ጋር ስለሚገናኝ ነውና ሼኽ ይሄ ወልይ ሲባል ሁለት ነገሮችን ጠቆም ለማድረግ ያክል ነው። የመጀመሪያው መጀመሪያ አንቱም ጠቅሳችሁታልና ወልይ ሲባል አሁን ዑርፈን ብዙ ጊዜ በተለይ ወደ አገራችን ላይ ስንመጣ
ለዓለሁ አንዳንድ ሰዎች ወልይ ሲባል በሼክ ጀማላውን የጠቀሳቸዋቸው አሉ አይደል? ሀገራችን ያው በጣም ለመቁጠርም ያዳግታል። የሚመስለው አለ ሀበሻ ብቻ የሚመስለውም አይነት ግንዛቤ ያለበት ሰው አለ። ፊል አስል እንደዛ አይደለም። አላሁ ተባረከ ወተዓላ ዊላያን ፈረንጅም ሆኖ አሜሪካ ሀገር ኖሮም ሊወፍቀውም ይችላል። በእንትን የሚደረግ አይደለም። ያኔ ሀበሻ ስለሆነ ወይ አረብ ስለሆነ የሚል አይደለም። ይሄ ማየት ግንዛቤ አለ። ግን ከዛ በተጨማሪ ወልይ ሲባል አሁንም ልክ ይሄ ኸልዋ ውስጥ ብቻ ገብቶ ምንም አንዳንድ ድርጊቶች በተለይ ከነሱ ጋርም ተያይዞ እነሱን ለማስመሰል ጨምሮም እነሱን ለማስጠላትም ስለሚጠቀሙባቸው ነውና በዛ ልኬት ይነግሯቸዋል። ላይክ ጠንቆላ ቤት የሚደረጉ አንዳንድ ድርጊቶችን ወልይ ማለት እሱን እንደሆነ አድርገው ለማስረዳት የሚሄዱ ሰዎች አሉ። ሰዎችን ከነኚህ ሰዎች ለማራቅ ማለት ነው። ያው ጦርነቱም እኮ የሚጀምረው ከነሱ ጋር አላሁ ተባረከ ወተዓላ እንግዲህ ያው በግልጽ በሐዲስ አልቁርሲ የመጣ ነገር ነውና ሙሐረባቸውም ከነሱ ጋር ስለሆነ እነኚህ ሰዎች ለነሱ ያላቸው አመለካከት ሙሉ በሙሉ በቃ ከዛ በኋላ የሆነ መንገድ ላይ ያለ አይደለ ጸጉራቸው ተቆጣጥሮ የቃሙ ምናምን ልብሳቸው አስተካክሎ ማይለብሱ ሰዎችን ወልይ ሲባል እንደነዚህ አይነት ሰዎች ይመስለዋል። ለዓለሁ እንግዲህ አላሁ ተባረከ ወተዓላ ከእንደነኛ አይነት ሰዎች ሊኖረው ይችላል። የአላህ ባሪያዎች በጣም ብዙ ናቸው። ነገር ግን ሰው አረዳዱ ተመልካቾቻችንም እንዲስተካከል ወልይ ብሎ ማለት ወልይ ሆኖ ወጣት ሆኖ አለባበሱ ተስተካክሎ ወልይ ሊሆን ይችላል። አላሁ ተባረከ ወተዓላ ወይንም ደግሞ እንግዲህ እንዳላችኋቸው በእነሱ ስቴፕ ያሉ ሰዎች በእነሱ ስቴጅ ያሉ ሰዎች ነው የሚያውቋቸው። ሲቀጥል ደግሞ በአንዳንድ አረዳድ ያው ሁሉም ሙስሊም ሁሉም ሙእሚን ወልይ ነው የሚል ታሪፍ አለና ይሄንም ደግሞ አሁንም ደግሞ ያለ ቦታው ደግሞ ወስደው እኛም ልክ እንደነ ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ ወይም እነሱን ተዋቸውና እንደነ አብሬት እንደነ ቀጥባር እንደነ ዳናና ምን ችግር እነሱም እኛም ወልይ ነን የሚልም አለ። ስለዚህ እንድናቀው አረዳዱን አሁን እዚህ ጋኛ ያወራን ነው። አውሊያ ሲባል እነዛ ኻስ ሲሆኑ አላሁ ተባረከ ወተዓላ ማላ አይኑ ረአት ወላ ኡዝኑ ሰሚዐት ብሎ እንደነገረን ጀነት የተዘጋጀላቸው ኻስ ሲሆኑ ልዩ የሆኑ ባሪያዎችን ነው እንጂ እንደጠራር ሁሉም ሙስሊም ወልይ ሊባል ይችላል። እና ይህን ነገር ያው ለተመልካቾቻችን ትኩረት እንዲያደርጉበት ለማስታወስ ያክል ነው። ኢንሻአላህ የምትጨምሩት ካለ ጨምሩ፣ ካልሆነ ደግሞ አፍታ ቆይታ አድርገን የምንመለስ ይሆናል። ሰዎች የጅህልናቸውን ነገር አንዳንዴ ይፋ ባያረጉት ነው የምለው። እዚህ ላይ አንዳንዴ እኮ ልጅም የወለደ ወልይ ይባላል እኮ። ምሳሌ ወልዩ ሴት ልጅ ያለው ሰው እኮ ሊደር ሲል ኒካህ ልጁ ሲያሰር ወልዩዋ ማን ነው ይባላል እኮ። ወልዩዋ ማን ነው ሲባል ያ ሰው ወልይ ነው ማለት አይደለም። የቋንቋ እጥረት ነው ወልይ ነው ወደ ማለት የሚያስገደው። ያኒ እያንዳንዱ የራሱ የሆነ ማዕና አለው። ሁሉም ሙስሊም ወልይ ነው ማለት على ولي الصبي والصبية يأمرهما بالصلاة يعني ስለዚህ አሳዳጊ ነው እና የዒልም እጥረት ነውና ሁሉም ሙእሚን ወልይ ነው ሲባልም በዛው ነው። ያኒ አላሁ ተዓላ ወደ ኢማን መርቶታል ማለት ነው እንጂ እሱ ለየት ያለ የሆነ ሚዛ አለው። እነዛ አላሁ ተዓላ በቁርአን አላ ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ካላቸው ውስጥ ገብቷል ማለት አይደለም። እነዛ ሌላ ኻስ የሆኑ ሰዎች ናቸው። እነዛ እዛ ደረጃ ላይ የደረሱት ስንትና ስንት ለፍተው አላሁ ተባረከ ወተዓላን ታዘው የከለከላቸውን ተከልክለው ሱና የሆኑ ነገራቶችን አብዝተው ነፍስያቸውን ገለው በዒልም ራሳቸውን አጠንክረው ነው እዛ ደረጃ ላይ የደረሱት እንጂ ነኝ በማለት አይደለም የሚደረሰው። ወይም ደግሞ ተሰብስቦ ከጀማዓ ጋር ሐድራ ስላለ ወይም ደግሞ እንደ ዘመናችን ጫቱን ስለቃማ አይደለም ወልይነት የሚደረሰውና ይህንን ጥንቃቄ ማድረግ አለብን። የጅህልናችንን እንትን መጠኑን አናስፋው በመናገር ጃሂል የሆነ ሰው ያለበት ዝም ብሎ መማር ነው እንጂ በቃ የሆነች ነገርን ሲሰማ በቃ በራሱ እየተረጎመ የሚቸረቸር ከሆነ ያችን ጅህልናውን በራሱ እያሳወቀን የሚሄደው ነውና ራሱን ይጠብቅ ይማር። ሁሉም ወልይነትን ለመድረስ የሚፈልግ ሰው ወይም ደግሞ ወልይን እንትን ማለት የሚፈልግ ሰው መጀመሪያ ራሱን በመጠበቅ ይጀምር። ከማዕሲያ ይጠብቅ ራሱን። ሐራም ነገር የታዘዘውን በመስራት ይቀጥል። ቁ አንፉሰኩም ነው ያለን አላሁ ተባረከ ወተዓላ እና ራሱን በመጠበቅ ይጀምር። ከዛ በኋላ እውነተኛ ወልዮችን ለማግኘት ደግሞ አላህ ያገራለታል ተቋው ሲኖረው። አንዳንዴ ደግሞ እነሱ ራሳቸው ፈለገው ያገኙሃል እና
ይህንን ትኩረት ባይሰጥበት ሀደፉ ባያደርገው ይበልጥ ራሱን በዒባዳ አዳኡል ዋጅባት ወጅትናቡል ሙሐረማት ላይ ትኩረት ቢያደርግ ኢንሻአላህ። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ከፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ ተመልሰናል። ይህ የዊላዳው ሌሊት ፕሮግራማችን ነው። ስለ ሲሕር እንዲሁም ተያያዥ ጉዳዮች አሁንም ወደ እናንተ እያደረስን ነበር። እንዴት መጠበቅ አለብን ስለሚለው ነው። እንግዲህ ሸይኽ ከዚህ ከሲሕር ጋር የሚያያዝ ዓይን የሚባል ነገር አለ። በዲናችን እንግዲህ በግልጽም በሐዲቶችም በቁርአንም የመጣልን ነገር ነው። እንዲያውም እናንተ በደንብ ኢንሻአላሁ ተዓላ የምትጠቅሱልን ይሆናል። በነቢዩ ዓለይሂ ሰላቱ ወሰላም ጊዜ የነበረ ነገር እንደሆነ ተመልካቾቻችንም እንዲያውቁት አንድን ነገር ከታሪክ አንግልም ስናየው ይሄ በዚህ ጊዜም ነበር፣ ሱሐበቶችም ያጋጥሟቸዋል፣ በነቢዩም ሰለላሁ ዐለይሂ ወሰለም ጊዜ የሚለው ቢያንስ ሰው ራሱን ለዛ ነገር ለመቋቋም እንዲገፋው መንስኤ ወይም ምክንያትም ሊሆን ስለሚችል ከነቢዩ ዓለይሂ ሰላቱ ወሰላም ዘመን ጊዜ ጋር ከነበሩት ክስተቶች አያይዘን ኢንሻአላህ ርዕሶችን የምንጨርስ ይሆናል። ሱብሓነላህ። ወደዚህኛው ስንመጣ አልዓይኑ ሐቁን ነው ያሉትኝ። ያኒ አልኢሳበቱ ቢልዓይን ሐቅ ነው ማለት ነው። ያኒ ያለ ነገር ነው ማለት ነው። መጠንቀቁም አስፈላጊ ነው። ያኒ ሐታ በራስም በቅርብም ሊሆን ይችላል፣ በቅርብ ሰውም ማለት ነው። ለዚህ ነው ረሱሉላህ ዓለይሂ ሰላቱ ወሰላም መን ወጀደ ፊ ነፍሲሂ አው ማሊሂ አው ወለዲሂ ማ ዩዕጅቡሁ ፈልየድዑ ቢልበረከቲ ፈኢነል ዐይነ ሐቁን ነው ያሉት። ሐታ በራሱም ሊሆን ይችላል፣ አንድ ሰው በንብረቱም ሊሆን ይችላል፣ በልጁም ሊሆን ይችላል ማለት ነው። እና የሚደንቀው ወይንም የሚገርመው መሰለን ነሻጣ በራሱ ላይ ለየት ያለ ነሻጣ ሊያይ ይችላል፣ ወይ በንብረቱ ላይ ወይ በልጁ ላይ ያኒ የሚያጅበው ነገር ሊያይ ይችላልና ያኔ ፈልየድዑ ቢልበረካ ያ አላህ በረካ አድርግልኝ ብሎ ዱዓ ያደርግ። ምክንያቱም ዐይን ሐቅ ነው። አንዳንድ ሰው በሌላ ሰው ላይ ብቻ የሚሆን ይመስለዋል፣ ከሌላ ሰው ሳይሆንም ማለት ነው፣ በራሱም በልጅም ሊሆን ይችላልና በዚህ ዙሪያ ላይ ሙሐመድ ብኑ ሙስሊም ብን ሽሃብ ምን አሉ? ቃለ ሐደሰኒ አቡ ኡማመተ ብኑ ሰህሊን አነ ዓሚር ብነ ረቢዓ አኻ በኒ ዓዲይ ብን ከዕብ ናቸው። ያኒ የዛ ጎሳ በኒ ዓዲይ ብን ከዕብ ተወላጅ መሃል አንዱ ናቸውና እሳቸው ምን አድርገው ነበረ? ሰህል ብን ሑነይፍ የሚባሉትን ተመልክቷቸው ነበረ። እሳቸውም ከረሱላላህ ጋር ዓለይሂ ሰላቱ ወሰላም ኸራር የሚባል ቦታ ላይ ነበሩ እና እነኚህ ሰዎች እነኚህ ሰሓበቶች ለመታጠብ ወደ ወንዝ ወርደው ነበሩና ያኒ ከዐውራ ውጭ ያለውን ገልጦ ነበረ። በሚገልጥበት ሰዓት ምንድነው ያለው? ፈቃለ ወላሂ ማ ረአይቱ ከልየውም ወላ ጅልደ ሙኸበአትን ያኒ ሐታ የሴትን ራሱ በአንዳንድ እንትኖች የወጣት ሴት ራሱ እንዲህ ያለ ያኒ የሚያምር የሆነ ቆዳ እንዲህ ያለ ያኒ ጥሩ የሆነ የሚያምር አይቼ አላቅም ብሎ ባለበት ሰዓት ማን ነው ይሄንን የሚለው? ዓሚር ብን ረቢዓ። ማንን አይቶ? ሳህል ብን ሑነይፍን ማለት ነው። ከዛ ይሄንን ሲል ሱብሓነላህ ወዲያውኑ ሳህል ይወድቃሉ። ከዛ ሰሓበቶች እዛ የነበሩትኝ ወደ ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መጡና ምን አሏቸው? ረሱለላህን ዓለይሂ ሰላቱ ወሰላም ያ ረሱለላህ ሀል ለከ ፊ ሰህል ብን
حنيف لا يرفع رأسه ጭንቅላቱንም ማንሳት አልቻለም። ኧረ እንዳው ምን አለ ያ ረሱላህ ብለው ጠየቋቸው። ረሱሉላህ ዓለይሂ ሰላቱ ወሰላም هل تتهمون من أحد ብለው መጠረጥሩት ሰው አለን ብለው ጠየቋቸው። አዎ ብለው እነሱም ነገሯቸው። قال نعم عامر بن ربيعة ነው አሏቸው። እንደዚህ አይቶ እንዲህ ብለዋል ብለው አሏቸው። እንዳው ሐዲሱ ረጅም ነውና አጥራፎቹን እንዲታጠብለት ከዛ በኋላ በዚህ ውሃ እንትን እንዲያደርግ ብለው እቃውንም ያኒ መቅሉብ ሆኖ ተገልብጦ እንዲጣል አሉና ያኒ በዚህ አይነት ሁኔታ ድኖ ነበረ። አንዳንድ ትልልቅ የሆኑ የመጡ እንትኖችም አሉ። ያኒ ሱብሃንአላህ አንድ ቃሪ መሽሁር ነበሩ፣ ሙሐመድ ኢብኑ ሪፍዓት አልሚስሪ የሚሏቸው ትልቅ የቁርአን ቃሪ ነበሩ። ሰውታቸው በጣም የሚያምር ነበረና እሳቸው በህፃንነታቸው ከአባታቸው ጋር እየሄዱ ነበረና አንድ ሰው አይቷቸው ነበረ። አይናቸው በጣም ያምር ነበረና ፈቃለ ምን አለ ከአውላድ ልሙሉክ ነው ይሄ አይኑ ራሱ ምናምን አለ። ወዲያውኑ ነው አይናቸው የጠፋው። ማን? ሙሐመድ ኢብኑ ሪፍዓ እኚህ የታወቁ ናቸው። ሰውታቸው በጣም የሚያምር ቁርአን ቃሪ ናቸውና አይን አልነበራቸው። አይናቸው ያጡትኝ በእንደዚህ አይነት ሁኔታ ነበረና እንዳው ያኒ ለነሲሐም ማለት ነው እቤት ልጆቻችንን ጠዋት ስናወጣቸው ስንልካቸውም ለአላህ አደራ ብንሰጣቸው ጥሩ ነገር ነው። ያኒ استودع ማድረግ يعني اللهم إني أستودعك ولدي مثلا أو ابني مثلا فلان مثلا أو فلانة يا الله لأنت أدرى ستهوتين الله أدرانا يبلاشم ما يبلاشم ስለዚህ ይሄንን ሳንረሳ እንደዚህ ብናደርግ ራሳችንም حتى ራሳችንም ከቤት መጣ اللهم إني أستودعك نفسي يا الله أدرى ሰጥቼሃለሁ ራሴን الله ይጠብቀዋል። ስለዚህ ይሄ ሐቅ ነውና ልንጠነቀቀው ይገባል። የሚያስገርም የሆነ ነገር ነው ብቻ አላሁ ተባረከ ወተዓላ ያደረገው ነገር ያው። ስለዚህ በተለምዶ ሼክ በሀገራችን አባባል የሰው አይን እንጨት ይሰብራል የሚሉት አለ፣ በሌላም አጠቃቀም አለና ስለዚህ ከሐዲሱ እንደምንረዳው እውነት ነው ማለት ነው ይሄ አባባል። አይን እኮ በሐዲስም መጥቷል። በሌላ ሐዲስ አይን ግመልን ቅድር ውስጥ ተከተዋለች የሚል ሐዲስ እኮ አለ። ማለት ድስት ውስጥ ተከተዋለች የሚል ሐዲስ አለ። ያ ማለት ምን ማለት ነው? ሰውየው ግመልን እንኳን አይቶ ቢስሚላህ ማሻአላህ የማይል ከሆነ ማሻአላህ ተባረከላህ የማይል ከሆነ አምሳሌ ግመል እንዴት ነው የሚያምር ብሎ ቀደም አሁን እንደተጠቀሱልን ያንን ሱሐቢይ እኮ ቀጥታ ወደ ተዓጅብ ወይ ወደ መገረም ብቻ መሄድ ብቻ ይህንን የሚል ከሆነ ያ ግመል ይታመማል። ከሚሞትብኝ ብሎ ሰውየው ቶሎ ሄዶ ያርደዋል፣ ይበላል። ድስት ውስጥ ገባ ማለት ይሄ ነው እና ይህን ያክል ደረጃ ያደርሳል። እና ቀደም ያሉት ሐዲስ አለ በጣም ትኩረት እንድናረግበት የምፈልገው ነገር ነው። የሰው ልጅ ስለ ራሱም ስለ ልጁም ስለ ቤተሰቡ አንዳንዴ ችግሮች ከውጭ ብቻ አይደለም የሚመጡት። ሱብሃንአላህ ችግር ከራስም ሊሆን ይችላል። ምሳሌ በጣም ቆንጆ የሆነ ነገር ይለብሳል፣ አለባበሱ በጣም ያማረ ይሆናል። መስታወት ላይ ሄዶ ራሱን ያያል። በጣም አንዳንዴ እኮ ራሱ ደስ ይለዋል፣ ውበቱ ለራሱ ሊገርመው ይችላል። በዛች ሰዓት ምን ማለት አለበት? ማሻአላህ ተባረከላህ ማለት አለበት ራሱን እንኳን። ለዚህ ነው ሰው መስታወት ሲያይ የሚባል ዱዓ ብሎ በዚክሮች እንኳን ያለልን። ስለዚህ اللهم كما حسنت خلقي فحسن خلقي ይበል መስታወት ሲያይ። ለምንድን ነው የተባልነው? በቃ ወደ ማሻአላህ ወደ ማለት እንደሄደ ራሱን እንዳይጎዳ ነው። ያ ብቻ አይደለም። መቼም ልጅ ወልዶ ልጁን የማይወድ የለም፣ ልጁን እንዲያምርለት የማይፈልግ የለም፣ ቆንጆ ሆኖ ሲታይ ደስ የማይለው ወላጅ የለም። ልክ ልጁን እንዳሰማመረው ወይም ደግሞ ከልጁ ጥሩ ነገር ሲያይ ታዛዥ ሆኖ ሊያዩ ይችላል፣ ወይም በትምህርቱ ጎበዝ ሆኖ ሊያዩ ይችላል፣ ወይም ደግሞ በዲኑ ጉዳይ ሶላቱን ቀጥ አድርጎ የሚሰግድ ሊሆን ይችላል። እየዞረ አያውራ ልጄ እኮ እንዲህ ነው እያለ የሰዎች አይን ወደ ልጁ ተሰልጦ እንዲሆን አያድርግ። አንደኛ። ሁለተኛ ደግሞ ከሰዎች በዚህ አይነት መልኩ ከመጠበቁ ጋር ራሱም ልጁን ሲያየው ማሻአላህ ተባረከላህ ይበለው።
ይህ ትልቅ ነገር ነው። መዘናጋት የለብንም። አንዳንዴ በሽታው ከራሳችን ነው የሚመጣው ማለት ነው። በሐዲስ ነው እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም ነው የነገሩን። ራሳችሁም ላይ ኸይር ነገር ስታዩ፣ የሚያምራችሁ ነገር፣ የሚማረካችሁ ነገር፣ ቆንጆ የሆነ ነገር ስታዩ በራስህ ላይ በልጅህ ላይ፣ ሰው መቼም በልጁ ላይ አይጨክንም። በቤተሰብህ ላይ፣ በገንዘብህ ላይ፣ በመኪናህ ሊሆን ይችላል። መኪናን ስታያት ራሱ ደስ የሚለው መኪና ብዙ ሰው ይገዛል አይደል? አቅሙ ካለው ፈረስም ሊኖርህ ይችላል፣ ወይ ሌላ ከብትም ሊኖርህ ይችላል፣ ቤት ሊኖርህ ይችላል። ስታይ ምን በል ቢስሚላህ ማሻአላህ፣ የሰውንም ስታይ እንደዛ ማለት እንዳለብህ ሁሉ ማለት ነው። እና በራሳችን ላይ ጥንቃቄ እናደርግ። ይህ አይን የሚባለው ነገር እንዳለ እኮ ነቢያችን ዓለይሂ ሰላቱ ወሰላም በዚህ አይነት መልኩ ነገሩን። አሁን ይህንን ሰሐቢይ እኮ ሰህልን እንደዛ አድርገው ሲጎዱት ሰሐባዎቹ ነቢዩ ዓለይሂ ሰላቱ ወሰላም እነዛን ሰሐባዎች በጣም ነው የተቆጧቸው። ወንድማችሁ ምን እንዲሆን ነው የምትፈልጉት? ምን እንዲሞትላችሁ ነው ወይ የምትመኙት? ስታዩት ማሻአላህ አትሉም ወይ? በጣም ነው የተቆጧቸው እነዛን ሰሐባዎች። ከዛም ያንን የመድኃኒት አይነት መልኩ አደረጉለት። ታጥቦ አጥራፎች ታጥቦ ምናምን ያላችሁትን እና ሰውን ስናይ መልካም ነገር ስናይ ጥሩ ነገር ስናይ ቢስሚላሂ ማሻአላህ እንበል። ከዚህ ጋር ትልቅ ትኩረት እንድናደርግበት የምፈልገው ነገር በተለይ በዚህ ዘመን ዑለማዎቻችንን በጣም የሚያስጠነቅቁትና አደራ የሚሉት ነገር ስለሆነ ነው። ያለ ሐጃ አይደለም ቤተሰቦቻችንን፣ ልጆቻችንን፣ ራሳችንን እንኳን ሶሻል ሚዲያ ላይ ማውጣት የለብንም። ያለ ሐጃ ራስህን እንኳን ሶሻል ሚዲያ ላይ ማውጣት የለብህም። ይህ አይን የሚባለው ነገር የግዴታ መዋጀሃ ፊት ለፊት ስለሆንክ ብቻ አይደለም የሚከሰተው። በቲቪ ስትታይም ሊሆን ይችላል፣ በሞባይል ስለታየም ሊሆን ይችላል። ፖስት የተደረገ ነገር አንድ ሰው አይቶ ማሻአላህ አይልም ብዙ ሰው። ስለዚህ ልጆቻችንን ምንድነው ሐጃው ፖስት የምናደርገው? ሶሻል ሚዲያ ላይ ለምንድን ነው የምናወጣቸው? ሐጃው ምንድነው? ለማስተማር የልጆች ፕሮግራም ኖሮ እንደዚህ ዲናዊ ነገራቶችን ችግር የለውም። ተሕሲኑን እያደረግን ተሕሲን እንዲሉ ዚክሩን እንዲሉ ቁርአን እንዲቀሩ እያደረግን እኛም እያደረግንላቸው እንዲወጡ ማድረጉ ችግር የለውም። ግን ከዛ ውጭ ምሳሌ ፖስት ባያደርግም ፕሮፋይል ፎቶ ማድረጉ ምንድነው ጥቅሙ? ልጆችን በጣም ብዙ ልጆች በዚህ አይነት መልኩ ይታመማሉ። ጸባያቸው ሲቀየር ቤት ላይ ይታያል። ሁዱእ ያጣሉ፣ ይነጫነጫሉ፣ የተለያዩ ነገራቶችን ያደርጋሉ። ምን ሆነብኝ ልጄ ምን ነካው እንላለን። በጎን የሰራነው ነገር ምንድነው? ቤት እኮ ወጥቶ አያውቅም። አንተ ሶሻል ሚዲያ ላይ ነሽር እያደረከው እያሰራጨው አለመውጣቱ አይደለም ዋናው። ስለዚህ እነዚህ ሲሕር የሚሰሩ ድግምት የሚሰሩ ሰዎች እንኳን በፎቶ ይሰራሉ። በፎቶ እንኳን ሲሕር ይሰራል። አሁን ምን ያክል ደረጃ ላይ እንደደረሱ። ስለዚህ ሐጃ ከሌለው ቤተሰቦቻችንን ወደዚህ አናውጣቸው። ምንም ሐጃ ያኒ ዲናዊ ጥቅም ከሌለው ምንድነው አስፈላጊነቱና በዚህ ላይም ጥንቃቄ እናደርግ። ሁሉም ያየ ሰው አይደለም። እንዲያውም አባባል እኮ አለ፣ ሁሉም የተከተለ ሁሉ አድናቂ አይደለም። የሚከተል ሁሉ ምን አንበሳ እኮ ሜዳ አህያን ወይም ደግሞ ሌላውን ሲከተል ለማደን ነው እንጂ ደስ ብለው አይደለምና መጠንቀቅ አለብን በዚህ ላይና አይን የሚባለው ነገር ሐቅ ነው። አላሁ ተዓላም ነብዩን ዓለይሂ ሰላቱ ወሰላም ወኢን የካዱ الذين كفروا ليزلقونك بأبصارهم ያላቸው ሐታ ካፊሮች በአይናቸው አንተ ሊበሉት ይፈልጋሉ። መብላት በቃ በአይናቸው የሆነ ነገር ማድረግ ይፈልጋሉ ለነብዩ ዓለይሂ ሰላቱ ወሰላም ካላቸው ጥላቻ። እኛ ሙስሊሞች ሐቂቃ ያለንበት ዘመን ደግሞ ምን አይነት ዘመን ነው የምናውቀው ነገር ነውና ሲሕሩም አይኑም ምንም የበዛበት ዘመን ነው። ስለዚህ ከእንደዚህ አይነት ነገር ራሳችንን ለመጠበቅ ምን ማድረግ አለብን? አሁን ወደ መፍትሄው እንሄዳለን። ከዛ ግን ቀድመን ራሳችን ነብዩ ዓለይሂ ሰላቱ ወሰላም አደራ ያሉንን ነገር በራሳችንም በቤተሰቦቻችንና በአካባቢያችን ባለው ነገር ላይ ማሻአላህ ማለትን እንልመድ። መላሳችንን እናስለምዳት። ትልቁ መድኃኒት ይህ ነውና። ናም ሼኽ፣ በተለይ እንዳላችሁት አሁን ላይ አብሶ ከሚዲያው ጋር ተያይዞ ሼኽ ጅማ እንደጠቀሱት የተንቀሳቃሽ ምስል መተግበሪያ ወይም ቲክቶክ የምንለው ፕላትፎርም ከመጣ በኋላ በጣም ብዙ ፊትናዎችን እናያለን። ሰው በራሱ አላሁ ተባረከ ወተዓላ የሰጠውን ጸጋ የሰጠውን ኒዕማ ከልጅም ሊሆን ይችላል፣ ከጥሩ ቤት ከጥሩ መጓጓዣ
አብዛኛው ገረዱን ካየነው አብዛኛው ያን ነገር የሚያጋራበት ተሐዱስ የአላህን ኒዕማ ለማመስገን ነው ብሎ ለማለት ይከብዳል። በተለይ ካለንበት ሙናፈሳ የሚደረገው ሙናፈሳው በኸይር ሳይሆን ይሄን ነገር እኮ አለኝ ለዓለሁ እንግዲህ ለዩልኝ ማለትም ነገር ሊኖርበት ይችላል። ሰዎች ከሚያደርጓቸው እንቅስቃሴ ተረድተን ማለት ነውና መጥፎን ነገር ወደ ቤት አሁን ሱብሃንአላህ መኝታ ክፍል ድረስ ካሜራዎች ገብተዋል። ኩሽናዎች ውስጥ ካሜራዎች ገብተዋል። ሳሎን ያው ሳሎን ነውና ይሄ በጣም ያስፈራል። እንዳሉት ሼክ ጀማል ብዙ ሰው አያውቀውም። ምናልባትም ሲጎዳ ወይም እዛ ነገር ላይ ሲወድቅ ሊሆን ይችላል የሚያውቀውና የተከበራችሁ ተመልካቾቻችን እያንዳንዱ እንቅስቃሴ አላሁ ተባረከ ወተዓላ የሰጠን ኒዕማ ጸጋ ጥሩ ነገር ላይ አልሐምዱሊላህ እያሉ ማሻአላህ እያሉ ያን ነገር መሐፈዛ ማድረግ መጠበቅ ነው እንጂ ይበልጥ እኛን ልንጠቀምበት ወደምንችለው ነገር ራሳችንን መጉተት ወይንም ጀር ማድረግ አያስፈልግም የሚለውን ትኩረት እንድታደርጉበት ኢንሻአላህ ለማስታወስ እወዳለሁኝ። ሼኻችን ደግሞ ሁሉንም ይሄ ቲክቶክ እና ሶሻል ሚዲያ የሚባለው ሁሉንም ሙፍቲም አድርጎታልኝ፣ ሁሉንም አዋቂ አድርጎታል። ያኒ አላህን ልንፈራ ይገባል። ዝም ብሎ ይነሳና ያኒ አንዳንዱ ስለምን እንደሚናገር አያውቅም፣ አንዳንዱ ይቃወማል፣ ምንን እንደሚቃወም አያውቅም፣ አንዳንዱ ይደግፋል፣ ምንን እንደሚደግፍ አይታወቅም። በቃ ስልክ ስላለው ብቻ ስልክና ዳታ ስላለው ብቻ ያንን ቀርቶ ይልካል። ይሄ ነገር ስንት ሰው ጋር ይደርሳል? ስንት ሰው ያየዋል? ስንቱን ከዛ በኋላ ኸጣእ ነው ራሱ ቢባል ለስንቱ ከዛ በኋላ ሊነገር ነው። አላህን ልንፈራ ይገባል። እሱ ብቻ አይደለም። አንዳንዱ እኛ ሰደቃ በምንሰደቅበት ሰዓት መደበቅ ነው አይደለም እንዴ የታዘዝ ነው። እነኛ 7 አይነት ሰዎች አርሽ ጥላ ስር የውመል ቂያማት የሚሆኑትኝ መካከል አንዱ ሰደቃውን የደበቀ ነው አይደለም እንዴ ነብዩ ያሉት አለይሂ ሰላቱ ወሰላም። ላኪን አሁን ስናየው ምንድነው ሰደቃም ሲሰጥ አንዳንዱ ምንድነው የሚያደርገው? ያሳይ ይሄው ያለ ካሜራ እየቀዳው መሰላል። ከዛ በኋላስ ለማን ነው የሰጠው? ማን እንዲያይለት ነው? ማን እንዲሰማ ነው? እንደኛ እኮ ሰደቃ ብንሰጥ ሰደቃ የምንሰጠው ነገ በአኺራ ልናገኘው ሊላሂ ተዓላ ነው። ሊላሂ ተዓላ ተሆነ ደግሞ መደበቅ ነው ያለበት። ያኒ ሐታ የምንሰጠው ሰውዬ ራሱ ባያውቀን ነው እኮ የሚመረጠው እኮ አይደለም እንዴ? እንደዚህ ነው እኮ መሆን ያለበት እኮ እኔን ሳያውቀኝ ይሄ እኔ ባደርግለት። ምክንያቱም እኔ ካወቀኝ ሳደርግለት ለኔ ያለው ክብር ሊጨምር ነው የሚሆነው ማለት ነው። ምናልባት ያችንም ማዕሩፍ ነገር አስታውሶ አዎ የሆነ መውቅፍ ላይ ሸሪዓን ትቶ ወደ አንተ ምን አዎ الانسان قلبه مجبول على من احسن اليه ሱብሃንአላህ። ስለዚህ በዚህ ላይ ከባድ ጥንቃቄ ማለት ስልክ አለኝና ዳታ አለኝ ብቻ ሳይሆን እንዳው ይሄንን ካደረኩኝ ሁክሜ ምንድነው? ነገ ያስጠይቀኛል ወይ በይነ የደይ الله تعالى? ይሄንን ልናስብበት ይገባል። ክፍት የሆነ ሚዲያ በእያንዳንዱ ሰው እጁ ላይ ስልኩ ላይ ስላለ በቃ እንደፈለኩትኝ ለሆን ማለት ይሄ እኛ እንደፈለግን ልንሆን አይደለም። አዱንያ የመጣ ነው። ተጠያቂዎች ነን፣ የምንጠየቅ ነን። ያኒ ነገ ሱአል አለብን። ይሄንን ሁሌም ልናስታውስ ይገባልና ወደ እንትኑ እንመለስ ኢንሻአላህ። ባረከላሁ ፊኩም። ያው ትልቁ ከቁርአን አያቶች መሃል አላህ ያተለቃትኝ ያላቃትኝ ትልቁ አያ አያተል ኩርሲይ ነች። ከሁሉም የበለጠች ማለት ነው። አፍضل አያ ፊል ቁርአኒል ከሪም አያተል ኩርሲይ ነች። እንደ አንቀጽ ማለት ነው። እንደ አንቀጽ ነው። ከሁሉም አንቀጾች ደረጃ በላጯ እሷ ነችና እሷን ደግሞ ረሱሉላህ ዐለይሂ ሰላቱ ወሰላም በእያንዳንዱ ሰላት ጀርባ ወይንም ሰላት ልክ እንደጨረሰን እንድንቀራትም ወስያ ብለዋል። አያተል ኩርሲይ ደግሞ በጣም በጣም ትልቅ ሽፋ መድኃኒት ነችና ሐታ አለይሰ አሰሓቢይ ረዲየላሁ ዐንሁ التقى بجني شيطان في الليل ከዛ እንዳው ተናንተ ብቻ የሚሰወረን የሚጠብቀን ምንድነው ብሎ ሲለው አያተል ኩርሲይ ያለው። እኚህ ሰሐቢ በነጋታው ወደ ረሱላህ ሲሄዱ
ይሄንን ነገሯቸው ለረሱላህ አቡ ሁረይራ አይደለም ሲነግሯቸው ምንድነው ያሏቸው አያተል ኩርሲ ይጠብቀናል ብሎኛልና እንደዚህ ማታ ገጥሞኛል ሲሏቸው صدق الخبيث وقالوا رسول عليه الصلاة والسلام يا مدفو እውነቱን ነው አሉ يعني እዚህ ላይ የምንረዳው አንዳንድ መጥፎ የሆኑ ሰዎች ወይንም ከኛ መንገድ ላይ የሌሉ ሸር የሆኑ ሰዎች ሊኖሩ ይችላሉ እና ያ ሸር የሆነ ሰው ጥሩ ነገር ወይንም ትክክለኛ ነገር ከተናገረ እንዳው ያለን በአጠቃላይ እናፈርሰውም አንዳንዱ እንደዛ የሚመስለው አለ مثلا እኔ أهل السنة والجماعة صوفية نهي واضح نو بنيت قراني دمو بعقيدة أن خلاف مياه درجني على مثلا وهابي نو مثلا أو حزب الإخوان نو أو شيعة نو أو دروز نو أو مثلا يتلاقي أنتنا أن أنين بعقيدة خلاف سلا درجني بتشا يتناقرون نقروش باتقالاي مدفونة ومالت هيدا مثلا يا سو فروض الوضوء لا يتناقروا مثلا فروض الوضوء ستة بشافعية مثلا لا مسألة يركض السوس لا تناقروا بتشاهي تككل أيضا لا عندو እንደዚህ ሁላም ያደርግም አለ ይሄ አሁን ባልነው ይሄ ቲክቶክ እና በመናም በሚባለው يعني حتى ኢንካር ስናደርግ ምን ላይ ኢንካር እናደርጋለን የሚለውንም ለይቶ ማወቅ አስፈላጊ ነው ስለዚህ በቃ ይሄ ከሱ ጋር አቂዳ አንድ ስላልሆነን حتى በተውሂድም ላይ እኮ ትክክለኛ ንግግር ሊናገር ይችላል يعني صح የሆነ عقيدة يعني بعقيدة ጉዳይ ላይ صح የሆነ ነገር ሊጠቅስ ይችላል ያንን ሲጠቅስም በቃ ይሄ ገለጽ ስለሆነ ብዬ ኢንካር ማድረግ ላ ኢንሳፍ ሊኖረን ይገባል ኢንሳፍ ከሌለ አስቸጋሪ ነውና ረሱላህ በሸይጣን ጅኒ ሸይጣን ምንድነው ያሉት صدق الخبيث خبيث ነው لكن እውነቱን ነው በቃ خلاص ስለዚህ በእንደዚህ يعني እግረ መንገዳችን ይሄንንም ነካ ነው አያተል ኩርሲ يعني ምትጠብቅ حصن يهونች ነችና አደራ بعد في دبر كل صلاه እንድንቀራትም ጭምር አደራም ለማለት እፈልጋለሁ አምስት አውቃት ሰላት يعني صلاتنا السلام ምን ያህል ጊዜ ይፈጃል አያተል ኩርሲ ለመግባት يعني بسيط يعني بعد كل صلاه بقرات لا راس ጥሩ ነውና እቺን التزام እንድናደርግ የሚለውን አደራን ጭምር ለመስጠት ነው ያው ከዚህ በተጨማሪ ያው ዛሬ ዋናዎችን ብንጠቅስ በሚል ነው እንጂ አሁን አያተል ኩርሲ ፈዋኢዶቹ አንድ ተብሎ የሚጠቀስ አይደለም ከሶላት በኋላ አደራ ማለታቸው ለተህሲን ወይም ደግሞ ከመጥፎ ነገር ለመጠበቅ ብቻ ሳይሆን አጅሯ በሱና በጀነት መካከል ሞት እንጂ ሌላ የለም ነው ያሉት ነብዩ አለይሂ ሰላቱ ወሰለም ሁሌም ይህችን የሚያበዛ ሰው يعني ለኸይር ሰበብ ነው የምትሆነው ከመጥፎ ነገር ተጠብቀዋለች ነው በተጨማሪ ደግሞ ሁሌም ቢሆን ራሳችንንም ልጆቻችንንም ማስተማር ያለብን ሙዓዊዘተይን قل اعوذ برب الناس قل اعوذ برب الفلق እንደዚህም ደግሞ قل هو الله احدንም ብንጨምር ሁሌም ጧትና ማታ ሁሌም ብንላቸው ትልቅ ኸይር ያለባቸው ናቸው እንዲያውም قل اعوذ برب الفلق የሚለውን ሱረቱ الفلق እና قل اعوذ برب الناس ስለሚለው ሁለት ምዕራፎች ዙሪያ ላይ እንዴት ወረዱ በሚለው ላይ ዑለማዎች የሚናገሩት ነገር አለ እነዚህ ሁለት ምዕራፎች የወረዱት አንድ ለቢድ ኢብኑ አልአዕሰም የሚባል ይሁድ ነበር ነብዩ አለይሂ ሰላቱ ወሰለም መዲና ላይ በነበሩበት ዘመን በጣም ብዙ ኢንቲሻር ያገኙ ነበርና በጣም ሒስድ ነበረው ሒቅድ ነበረው ነብዩ አለይሂ ሰላቱ ወሰለም ለምን ያንን ተቀባይነት አገኙ ሰዎች ለምን እሳቸውን ይከተላሉ በሚለው በጣም ቀልቡ ላይ ጥላቻ ነበረው አላህ ደግሞ ለሂክማው እሱን ሰበብ አደረገው በዚህ ዙሪያ ላይ ብዙ ሂክማዎችን ዑለማዎች ይጠቅሳሉና ይህ ለቢድ የተባለ ሰው ይሁዳ ነው ነብዩ አለይሂ ሰላቱ ወሰለም ላይ ሲህር አደረገባቸው ያ ሲህር ደግሞ ያደረገባቸው በምንድነው በማበጠሪያ በፀጉር የሆኑ ነገራቶችን ቆጣጥሮ ምናምን የሆነ የሚሉት ነገር አለ እነዚህ ደጋሚ የሆኑ ሰዎች የሚናገሩት ነገር አለ ያንን ንግግር ተናግሮ ቢዕሩ ዘርዋን የተባለች ጉድጓድ ላይ ቀበረው ያንን ነገር እና ነብዩ አለይሂ ሰላቱ ወሰለም በዛ ድግምት ምክንያት
ሰውነታቸው ላይ የተወሰነ ጉዳት ደርሶባቸው ነበር። አቅላቸው አልተነካም። የሌላ ሰው ሊነካ ይችላል። ሲሕር የሰውን አቅል ሊነካ ይችላል፣ ሊያሳብዱሉ ይችላል። እሳቸውን ግን አልነካቸውም። አላህ ጠብቋቸዋል። ነብዮችን በሲሕር አቅላቸው እንዲቀየር አላደረገም። ወላ በዋህያቸው ላይ እንትን እንዲመጣበት አላደረገም። አቅላቸው በሲሕር የሚነካ ቢሆን ኖሮ ነብዮች የሚናገሩት ንግግርን ላለመቀበል ሰዎች ምክንያት ያደርጉ ነበር። ልክ ውሸት አያመችባቸውም እንደምንለው ሁሉ ሲሕር አቅላቸውን አይነካም። ውሸት ቢያመችባቸው ኖሮ ነብዮች ምን እንላለን? ዑለማዎች ምንድነው የሚያስቀምጡት? ሰዎች ነብዩ እኮ እንዲህ ብለዋል ተብሎ ሲባሉ ምን አሳወቀን እየዋሹ ቢሆንስ የሚል ንግግር ሊናገርና ሊያስተባብሉ ይችላሉ። አዎ ሲሕርም አቅላቸው ላይ ቢሰራ ኖሮ ምን አሳወቀን ሲሕሩ አቅላቸው ላይ እየሰራ ቢሆንስ ሳይሽሩ ቀርተው ቢሆንስ የሚል ምክንያት ሊያቀርቡብን ይችሉ ነበርና በዚህ አይነት ምክንያቶች አላሁ ተዓላ ነብዮችን ሲሕር አቅላቸው ላይ ምንም አይነት ጉዳት እንዳያደርስ አድርጎ ጠብቋቸዋል። ግን ሰውነታቸው ላይ ምልክት ነበረው የሲሕሩ። ከዛም አላሁ ተባረከ ወተዓላ ሱረቱል ፈለቅና ሱረቱን ናስን አወረደላቸው። በእነዚህ ተሕሲን አደረጉ። የዛ የሲሕሩንም ቦታ በጅብሪል አማካኝነት አላህ አሳወቃቸው። ሄደው ያንን አወጡት። ሲሕሩን ፈሰደ እና ለሲሕር መጠበቂያ እነዚህ ወረዱላቸው። ከዛ በፊት ይሏቸው የነበሩ የተለያዩ ዚክሮች አሉ። ኢንሻአላህ ወደፊት እንጠቅሳቸዋለን። አንድ ሰው መቼም ጦርነት የሚወጣ ሰው ሰይፍና ጋሻ ብቻ ይዞ ሊወጣ ይችላል። በተጨማሪ ደግሞ ለጥንቃቄ ብሎ ዲራዕ ሊለብስ ይችላል፣ የጦርነት ልብስ፣ የጦር ኮፍያ ሊያደርግ ይችላል። ጫማውንም በደንብ ጥሩ የሆነ ጫማ ሊለብስ ይችላል። ጓደኛም ሊይዝ ይችላል። ዚክርን ማብዛት እንደዚህ ራስን መከላከያ ማጠንከሪያ። ስለዚህ እነዚህ የሚጠብቁ ናቸው። ጥርጥር የለውም። ጠዋትና ማታ እነዚህ ሙዓዊዘተይንና አያተል ኩርሲይን መቅራት። በተጨማሪ ግን ሌሎችም ዚክሮች አሉ። ኢንሻአላህ ወደፊት እንጠቅሳቸዋለን። በእነዚህ ግን አሁን ባለንበት ዘመን እንደው በጣም ብዙ ሰው ችኩል ነው። ቁጭ ብሎ አንድ 10 ደቂቃ 20 ደቂቃ ራሱን ተሕሲል ለማድረግ ይቀርና አሰላምተን እንኳን ዚክርን 33 ጊዜ ሱብሃንአላህ አልሐምዱሊላህ አላሁ አክበር ለማለትም ጊዜ እያገኘን አይደለም በእኛ አባባል። እና ለእንደዚህ አይነት ሰው ፈጠን ያለ ነገር ከፈለገ አያተል ኩርሲይና በትንሽ እነዚህ ሙዓዊዘተይንን በመቅራት ራሱን ከእንደዚህ አይነት ነገራቶች ይጠብቅ ኢንሻአላህ። የበለጠ ለመጠበቅና ምናልባትም ድግምት ተሰርቶበትም ከሆነ አይንም ላይ ወድቆ ከሆነ እንዴት ራሱን ሊያቅ ይችላል? ምንስ ነው መድኃኒቱ? ኢንሻአላህ ወደፊት ብንጠቅሰው ኢንሻአላህ። ባረከላሁ ፊኩም። ያው ርዕሱም እንዳልኳችሁ እንግዲህ ያው ሰፋ ሊል ስለሚችል ፕሮግራማችን ምናልባት 2-3 ፕሮግራም ልንጨምር እንችላለን። አላሁ ተባረከ ወተዓላ በገራው መልኩ ማለት ነው። የተከበራችሁ ተመልካቾቻችን እስካሁን የተከታተላችሁ የቆያችሁት በሱና ቲቪ የተዘጋጀ ወደ እናንተ የሚደርሰውን የዊላዳው ሌሊት ፕሮግራማችንን ነው። ኢንሻአላህ ሌሎች ፕሮግራሞች ይቀጥላሉ። እኛ እዚህ ላይ ለዛሬ የምንቋጭ ነው የሚሆነው። እስከ ቀጣይ ፕሮግራማችን መልካም ቆይታ እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።